ሰላም ሰላም እንዴት ናችሁልኝ? የተከበራችሁ ውድ ቻናል ቤተሰቦች፣ ዛሬ እንግዲህ እንደምትመለከቱት ወደ ፒያሳ አካባቢ መጥተናል። እንግዲህ አሁን የምንገኘው ፒያሳ እየተሰራ ያለው የአዲሱ ተርሚናል ውስጥ ነው። እንግዲህ በተርሚናል ውስጥ ብዙ ነገሮች እንደሚያካት ከዚህ በፊት አውርቻችሁ ነበረ። ከባስና ከታክሲ ተርሚናልነት ውጪ የተለያዩ ሾፖች እና ካፍቴሪያዎች እንደሚኖሩ ለህዝብ መዝናኛ የሚሆኑ ነገራችሁ ነበረ። እንግዲህ ዛሬ ደግሞ እነዚህ ሱቆች እንግዲህ መከራየት ስለጀመሩ ለሰዎችም ጉብኝት ስለተፈቀደ እስኪ ለእናንተ ለምን አላሳያችሁም ብዬ ዛሬ ወደዚህ ተገኝቻለሁ። ከዚህ ስንወጣ ደግሞ አራዳ ሌክዠሪ ሞልም በጣም ብዙ አይነት ለውጥ እያሳየን የሚገኘው እሱንም እንግዲህ የምንመለከት ይሆናል ዛሬ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንግዲህ የቻናላችን ቤተሰብ መሆናችሁ እንዳትረሱ። ከዚህም ጎን ለጎን ቪዲዮ ላይክ እና ሼር በማድረግ እንዲሁ ለሌሎችም ተደራሽ እንዲሆን የበኩላችንን እናድርግ። ይሄ አዲሱ ተርሚናል እንግዲህ ዋና መግቢያው ይሄ ነው። እንግዲህ ይሄኛው ተጓዦች የሚገቡበትና የሚወጡበት ነው። ወደ ውስጥ ስንገባ ደግሞ ይሄ የምትመለከቱት አውቶቡሶችና የታክሲ መውረጃ እና መጫኛ ቦታ ነው። እንደምትመለከቱት ወለሉ ለአውቶቡሶች ምቹ ተደርጎ ነው የተሰራው። በዚህ በኩል ደግሞ አውቶቡሶች የሚቆሙበት ቻርጅ ማድረጊያ ስቴሽንም ከሱ ጋር ተያይዞ ተሰርቷል። ይሄ ተርሚናል እንግዲህ ሁለት ግራውንድ ነው ያለው። የመጀመሪያው ፍሎር ላይ የግራውንድ ማለት ነው የታክሲ መጫኛና ማውረጃ ሲሆን ከስር ያለው ሁለተኛው ደግሞ ለባሶች ነው። እንግዲህ አሁን የምንገኘው የባስ ማውረጃ ቦታው ላይ ነው። እንግዲህ ከዚህ ሲወጣ ደግሞ የተለያዩ ሱቆች አሉ የምትመለከቱት። አሁን ይሄኛው የታክሲ ማውረጃ ቦታ ነው። ከላይ ታፔላውም እንደሚታየው ማለት ነው። እንግዲህ ከዚህ በኋላ ያሉት የተለያዩ ሱቆች እንዲሁም ካፌዎችም ይገኙበታል። እንግዲህ በውስጡ ከተርሚናልነት ባለፈ በዋናነት የሚያገለግለው እንግዲህ ይሄ እንደ ገበያ ማዕከልነት ነው። እንግዲህ ፒያሳ ላይ እንደምታውቁት አሁን ላይ በጣም ብዙ አይነት ለውጦች እየታዩ ነው የሚገኘው። ብዙ የገበያ ማዕከላት፣ የመኪና ፓርኪንግ ስቴሽን እና ብዙ ፓርኮች እየተሰሩ ነው የሚገኙት። እንግዲህ በዚህ አካባቢ በጣም ሌግዠሪ የሆነ ቦታ እየሆነች ነው ፒያሳ። እንግዲህ የድሮዋን ፒያሳና የሆኗን ለማስተያየት በጣም ከባድ ነው። ይሄ የምትመለከቱት እንግዲህ ቅድም ከፊት ዋና መግቢያ ነው ብዬ ያሳየኋችሁ በሱ ደረጃ በኩል ሲወረድ የሚገኘው ነው። እንግዲህ ላዩ እንደምትመለከቱት መስታወት ነው። ብርሃን፣ የፀሐይ ብርሃን ቀጥታ ነው የሚያስገባው። እነዚህ ሁለቱ ደግሞ ሊፍቶች ናቸው። እንግዲህ አካል ጉዳተኞች፣ አቅመ ደካሞች ካሉ ግዴታ ደረጃ መጠቀም አይኖርባቸውም። በሊፍት መውጣትና መውረድ ይችላሉ ማለት ነው። እነዚህ የምታያቸው እንዳለ አሁን ለሱቅ የሚከራዩ ናቸው። እስኪ በዚህ ወተን ደግሞ አንደኛ ደረጃ ላይ ያለውን ደግሞ እንዲሁ ሱቆቹ ምን ይመስላሉ የሚለውን እንመለከታለን። አሁን ከዚህ ስንወጣ ደግሞ የአራዳ ሌክዠሪ ሞል እንደነገርኳችሁ ብዙ ለውጦች እያሳየ ነው የሚገኘው። ዙሪያው የመስታወት ገጠማ እንደምትመለከቱት ይሄኛው በጎን በኩል ያለው ነበረ። ቀደም ሲል ከዚህ በፊት ያሳየኋችሁ ቪዲዮ ላይ በፊት ለፊተኛው በአድዋ ሙዚየም በኩል ያለው መስታወት ብቻ ነበረ የተገጠመው። አሁን ላይ እንግዲህ ወደዚህ ስመጣ በጎን ያለው ኦልሬዲ እንደምታዩት ተገጥሞ አልቋል። ሌሎችም መስታወቶች በብዛት እየተራገፉ ነው። ምናልባት ወደ መጨረሻ አካባቢ ታዩታላችሁ። እዛ ጫፍ አካባቢ ላይ ብዙ መስታወቶች ዲዛይናቸው ደግሞ ለየት ያለ ነው። ይሄኛው 4 ማዕዘኖች ናቸው። እነዛኞቹ በ3 ማዕዘን የተሰሩ የመስታወት ፍሬም ዲዛይን ያላቸው ብዙ ወርደዋል። እንግዲህ እነሱ ሲገጠሙ ደግሞ ሞር ለህንፃው በጣም የሚያምር ውበትና ግሬስ እንደሚሰጠው ነው። ይሄ በስተቀኛችን ያለው እንግዲህ የተርሚናሉ የጀርባው ክፍል ነው። እንግዲህ በጀርባውም በኩል እንዳያችሁት ሱቆች አሉ የሚከራዩ። ዙሪያውን ነው እንግዲህ ተርሚናል ለገበያ ማዕከልነት እያገለገለ የሚገኘው።
እንግዲህ ይሄ የአራዳ ፓርክም ሲጠናቀቅ የዚህ የታክሲ ተርሚናሉ ሾፖችም ሲከፈቱ እዚህ አካባቢ ላይ በጣም የሚያምር አይነት ገጽታ እንደሚኖረው እንዲህ ከወዲሁ ያስታውቃል። ይህ ከላይ የምታዩት መስታወቶቹ የተከፈቱት መጀመሪያ ስንጀምር ስንራመድ የነበረበት ነው። ይሄኛው ደግሞ የመኪናዎች መግቢያ ነው። እንግዲህ የእሳት አደጋ ውሃ መሙያ መስመርም ይሄ የምታዩት እሱም ተገጥሞለታል። በዚህ አካባቢ ላይ አዲስ አበባ ላይ ብዙ አልተለመደም እዚህ አይነት የእሳት ማጥፊያ ውሃ መሙያ መስመር ማለት ነው። እንደምትመለከቱት ነው እንግዲህ መስታወቶቹ በጣም የሚያምሩ ናቸው። የአራዳ ሞል ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችን መቀላቀል እንዳትረሱ። በየቀኑ በምንለቃቸው የዎኪንግ ቱር ቪዲዮዎች አዲስ አበባ ላይ እየተሰሩ ያሉ አዳዲስ ነገሮችን በየቀኑ የምናሳያችሁ ነው የሚሆነው። እንዲሁም ቪዲዮውን ላይክ እና ሼር በማድረግ ለሌሎችም ተደራሽ እንዲሆን የበኩላችንን እናርግ። አሁን የምንገኘው በአድዋ ሙዚየም ሳይዱ ነው። እንግዲህ ከርቀት የአራዳ ሞልን እየተመለከትን ነው የምንገኘው። የፊትለፊተኛውን ፓርት የአራዳ ሌክዠሪ ሞልን አዳዲስ ተራገፉ ያልኳችሁ መስታወቶች እና የፊትለፊቱን ገጽታ ተመልክተን ወደ መጨረሻ አካባቢ ላይ የቀሩትን የታክሲ ተርሚናሉን የሾፖች አሳያችኋለሁ። በነገራችን ላይ እዚህ አካባቢ ላይ ሱቅ መግዛትም ሆነ መከራየት የምትፈልጉ የቻናሌ ቤተሰቦች ካላችሁ እንግዲህ ቀደም ብላችሁ መጣችሁ ብታወሯቸው ጥሩ ነው። አንድ ሰው ስጠይቅ እንደነገረኝ ከሆነ አብዛኛዎቹ ሱቆች እንግዲህ ተከራይተዋል እና በጣም ውስን የሆኑ ሱቆች ናቸው የሚቀሩት። ስለዚህ ከወዲሁ ሀሳብ ያላችሁ ካላችሁ እንግዲህ ብታወሯቸው መልካም ነው ላለው። እንዲሁ መረጃ እንድጠይቅላችሁ የምትፈልጉ ካለም ኮመንት ላይ ምናልባት አስቀምጡልኝ። በሌላ ጊዜ ተመልሼ ስመጣ አጣርቼ እንግዲህ የምነግራችሁ ነው የሚሆነው። እስከ መጨረሻው እንግዲህ አብራችሁኝ ቆይታችሁ ይሄን ድንቅ የሆነ የገበያ ማዕከልና የታክሲ ተርሚናል እንድትመለከቱ ስል ጋብዛችኋለሁ። ወደ መጨረሻ እንደነገርኳችሁ የዚህ የአራዳ ሞሉን እስከታች ከጨረስን በኋላ ታክሲ ተርሚናል ውስጥ የተሰሩትን የቀሩትን ደግሞ ድጋሚ እንመለስባቸዋለን። ወደ መጨረሻ አካባቢ እንግዲህ እስከ መጨረሻ ቆይታችሁ ተመልከቷቸው። እንዲሁ ለቻናላችን አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። ቪዲዮንም ላይክ እና ሼር በማድረግ ለሌሎች ተደራሽ እንዲሆን የበኩላችንን አጋርነታችንን እናሳይ። እንግዲህ መልካም ጉብኝት። እስከ መጨረሻው አብራችሁን ቆዩ።
ገርት ነበረው አልነበረው Yanına bu büyük bir şey. Nerede o? Nerede o?